ሰምተዋል? አፍሮ ሆሊላንድ አስጎብኚ የኢየሩሳሌም የትንሣኤና የእርገት ጉዞ ምዝገባ ወደ መገባደዱ ስለሆነ ያቀዳችሁ ሁሉ በጊዜ ኑ ይለናል። ለትንሣኤ ከሕማማት እስከ ዳግማ ትንሣኤ ለ13 ቀናት፣ ለእርገት በወርሃ ግንቦት ለ8 ቀን በተመጣጣኝ ዋጋ ተመቻችቷል። የሰላም ሁኔታ አያሳስቦ። የምንጎበኛቸው የጉብኝት መዳረሻዎች በሙሉ ፍጹም ሰላም ናቸው። አፍሮ ሆሊላንድ አስጎብኚ ላለፉት 14 ዓመታት ለምርቃትና ለምስጋና እንደሚሠራው አሁንም እኛ ወላጅ ዘመዶቻችሁን በእንክብካቤ እናስጎበኛለን፣ እናስተናግዳለን። የእምነታችንን መጀመሪያ ቅዱሳን መካናቶች በዐይን እንደማየትና እንደመርገጥ ምን ደስ የሚያሰኝ ነገር ሊኖር? ለወላጅም ከዚህ የሚበልጥ ስጦታ የለም። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል፣ አድራሻ ቦሌ ሞርኒንግ ስታር ሞል 2ኛ ፎቅ። አሁኑኑ ስልክዎን አንስተው ይደውሉ። 0988 18 18 18 አይጠፋዎትም። በውጭ ለምትኖሩ በዋትሳፕ 0930 01 1998 አፍሮ ሆሊላንድ አስጎብኝና የጉዞ ወኪል። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ኢትዮጵያ ለመጀመሪያ ጊዜ የመምህራኖች ባንክ ልታቋቁም መሆኗን ስትገልጽ የዩኒቨርሲቲ ተማሪዎች ከመመረቃቸው 1 ዓመት ቀደም ብለው እንዲያስተምሩ ሊደረግ መሆኑ ተነግሯል። በዚህም ኢትዮጵያ ከ50 ዓመት በኋላ በድጋሜ የዩኒቨርሲቲ ተማሪዎችን የግዳጅ አገልግሎት ልታሰማራ ነው ተብሏል። ተወዳጇ ድምፃዊት ቬሮኒካ አዳነ የሙዚቃ ስራዎቿን ለማቅረብ ወደ አውሮፓ ልትጓዝ ነው። በአዲስ አበባ ጎዳናዎች ላይ መደበኛ ባልሆነ መንገድ ጋዜጦችን፣ መጽሔቶችንና መጽሐፍቶችን ይሸጡ የነበሩ ነጋዴዎች ከረፋዱ 3 ሰዓት እስከ 6 ሰዓት ብቻ እንዲሸጡ ሊደረጉ ነው። ጫማ ለማስጠረግም ከጧቱ 1 ሰዓት እስከ 3 ሰዓት ባለው ጊዜም ሊሆን ነውም ተብሏል። ኢትዮጵያ በአዲሱ የአሜሪካ መንግስት የታሪፍ አወቃቀር መደሰቷን ገልጻለች። የአዲስ አበባ ከተማ አስተዳደር ለመንግስት አልታዘዝም ያሉ ጥቂት የሜትር ታክሲዎች መኖራቸውን ገለጸ። አንዳንድ የክልል መንግስታት በጀታቸውን ወደ ግል ባንክ ማዞራቸው በሙሉ አቅም እንዳልሰራ አድርጎኛል ሲል የኢትዮጵያ ንግድ ባንክ ገልጿል። ለሳምንታት ከዘለቀ ከባድ የከተማ ውጊያ በኋላ የሱዳን መዲና ካርቱም ጸጥታ ወርሷታል ተብሏል። ዜጎቿም የጦርነቱን ማብቂያ በመናፈቅ ላይ ናቸው ተብሏል። ሁሉንም ጉዳዮች በዝርዝር እናስደምጣቸዋለን። አብራችሁን ቆዩ። ኢትዮጵያ 100,000 የመምህራን እጥረት እንዳለባት ተሰምቷል። ችግሩን ለማቃለል ያግዛል በሚል ከሚወሰደው እርምጃ ውስጥም መምህራንን በፋይናንስ ተጠቃሚ ለማድረግ ባንክ ይቋቋማል ነው የተባለው። የዩኒቨርሲቲ ተማሪዎች ከመመረቃቸው 1 ዓመት በፊት እንዲያስተምሩ ሊደረግ መሆኑም ሰምቷል። ወጫቸውንም መንግስት ይሸፍንላቸዋል ነው የተባለው። የኢትዮጵያ ዩኒቨርሲቲ ሰርቪስ የሚል መጠሪያ የተሰጠው ይህ ፕሮግራም ከ2019 ዓ.ም ጀምሮ ስራ ላይ እንደሚውልም ተነግሯል። ይህም ኢትዮጵያ ከ50 ዓመት በኋላ በድጋሚ ዩኒቨርሲቲ ተማሪዎችን የግዳጅ አገልግሎት ልታሰማራ መሆኑን ያመላክታል። በወታደራዊው የደርግ መንግስት ዘመን ኢትዮጵያ በ1967 ከ60,000 በላይ የዩኒቨርሲቲና የሃይስኩል ተማሪዎችን የእድገት በህብረት የእውቀትና የሥራ ዘመቻ በሚል አሰማርታ እንደነበር ይታወቃል። አሁን ገጥሟል የተባለውን የመምህራንን እጥረት ለማቃለል በሚል የዩኒቨርሲቲ ሰርቪስ ሊጀመር መሆኑን የትምህርት ሚኒስቴር ገልጿል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በህዝብ ተወካዮች ምክር ቤት ቀርበው በሰጡት ማብራሪያ አሰራሩ በሀገሪቱ ያለውን የመምህራንን እጥረት እንደሚቀርፍ አብራርተዋል። በዚህ ወቅት በሀገሪቱ 100,000 የሚደርስ የመምህራን እጥረት መኖሩን በተደረገ ግምገማ መታወቁንም ሚኒስትሩ ገልጸዋል። በፕሮግራሙ መሰረት በ4 ዓመት የሚመረቅ ተማሪ የ3ኛ ዓመት ትምህርቱን እንዳጠናቀቀ ወደ ማህበረሰቡ ተመልሶ ለ1 ዓመት የማስተማር አገልግሎት ከሰጠ በኋላም ይመረቃል ነው የተባለው። መምህራን የኑሮ ውድነቱን እንዲቋቋሙና ሙያው ላይ የሚታየውን ክፍተት ለማስተካከል ታሳቢ ያደረገ የመምህራን ባንክም ለማቋቋም እቅድ መያዙን ሚኒስትሩ ገልጸዋል። ተወዳጇ ድምፃዊት ቬሮኒካ አዳነ የሙዚቃ ስራዎቿን ለማቅረብ ወደ አውሮፓ ልትጓዝ ነው። በቅርቡ መጠሪያ የተሰኘውን አልበም ለአድናቂዎቿ ያደረሰችው ድምፃዊት ቬሮኒካ አዳነም በውጭ ሀገራት ለሚገኙ አድናቂዎቿ ስራዎቿን ለማቅረብ ነው የምታቀነው። መጠሪያ አልበም ለገበያ ከበቃ ወዲህ ለመጀመሪያ ጊዜ ነው የሙዚቃ ዝግጅቶቿን ለማቅረብ ወደ አውሮፓ የምትጓዘው። የአልበሙ የመጀመሪያው የሙዚቃ ዝግጅቷም በአውሮፓ እንደሚሆን በማህበራዊ የትስስር ገጿ ይፋ አድርጋም በቀጣይም ከአውሮፓ መልስ በአዲስ አበባና ክፍለ ሀገሮች የሙዚቃ ስራዎቿን እንደምታቀርብም ገልጻለች። አሜሪካና ካናዳም መጠሪያ አልበም የሙዚቃ ኮንሰርት
እንደሚኖራት ይፋ አድርጋለች። የኢትዮጵያ ንግድ ባንክ አንዳንድ የክልል መንግስታት በጀታቸውን ወደ ግል ባንክ ማዞራቸው በሙሉ አቅም እንዳልሰራ ምክንያት ሆኗል አለ። አንዳንድ የክልል መንግስታት በጀታቸውን ወደ ግል ባንኮች የማዞር ሁኔታ መቀጠሉና በአንዳንድ አካባቢዎች ያለው የጸጥታ ሁኔታ ችግር የባንኩ ቅርንጫፎች በሙሉ አቅማቸው እንዳይሰሩ ማድረጉን የባንኩ ፕሬዝዳንት አቶ አቤ ሳኖ ተናግረዋል። ፕሬዝዳንቱ እንደገለጹት የባንክ ኢንዱስትሪው አጠቃላይ የተቀማጭ ገንዘብ 2.998 ትሪሊዮን ብር ደርሷል። ከዚህ ውስጥም የኢትዮጵያ ንግድ ባንክ 49.3% የገበያ ድርሻ በመያዝ ከፍተኛውን ድርሻ እንደያዘ አንስተዋል። ባንኩ 367 ቢሊዮን ብር ተጨማሪ ተቀማጭ መሰብሰቡንና ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸርም የ344.4% እድገት ማሳየቱን ፕሬዝዳንቱ ገልጸዋል። በበጀት ዓመቱ ባንኩ ከሰጣቸው ብድሮች በመጀመሪያው 8 ወራት 149.26 ቢሊዮን ብር መሰብሰቡንና ከአምናው ጋር ሲወዳደርም የ66.8% እድገት እንዳለው ፕሬዝዳንቱ ተናግረዋል። የአዲስ አበባ ከተማ አስተዳደር መደበኛ ያልሆነን የጎዳና ላይ ንግድ ስርዓት ለማስያዝ ይረዳል ያለውን ደንብ አውጥቷል። መደበኛ ያልሆኑት የጎዳና ላይ ንግዶችም በ5 ፈረቃ ተከፍሏል ነው የተባለው። ከንጋቱ 11 ሰዓት እስከ 1 ሰዓት አትክልትና ፍራፍሬ እንዲሁም አልባሳት ንግድ ይካሄዳል። ከ1 ሰዓት እስከ ረፋዱ 3 ሰዓት ብስኩት፣ ሻይ፣ ቡና እንዲሁም ለቁርስ የሚሆኑ ቀለል ያሉ ምግቦች ንግድ ይካሄዳል የተባለ ሲሆን የሊስትሮ አገልግሎትም በዚሁ ሰዓት እንደሚሰጥ ታውቋል። ከረፋዱ 3 ሰዓት እስከ 6 ሰዓት ድረስ ጋዜጣ፣ መጽሔትና መጽሐፍቶች ንግድ ይደረጋል የተባለ ሲሆን ከ6 ሰዓት እስከ 8 ሰዓት ለምሳ የሚሆኑ ቀለል ያለ ምግቦች፣ ኬክንና የለስላሳ መጠጦችን ጨምሮ ንግድ እንደሚደረግም ታውቋል። ከአመሻሽ 11 ሰዓት እስከ ምሽቱ 3 ሰዓት ድረስ የተጠበሱ ምግቦች፣ ጁሶችና የለስላሳ መጠጦች ንግድ እንዲሁም አልባሳት፣ ቀላል የኤሌክትሮኒክ ዕቃዎች፣ የኮስሞቲክስ ውጤቶች እንዲሸጡ ከተማ አስተዳደሩ ፕሮግራም አውጥቻለሁ ብሏል። ንግዱ የሚካሄድባቸው ቦታዎች ወደፊት እንደሚለዩም ተነግሯል። ኢትዮጵያ ከአሜሪካ የቀረበላትን አዲሱን የታሪፍ አወቃቀር በደስታ አቀበለዋለሁ ብላለች። አዲሱ የታሪፍ አወቃቀር የኢትዮጵያ ምርቶች ወደ አሜሪካ ሲገቡ የሚጣልባቸውን ታሪፍ 10% ብቻ በማድረግ ተወዳዳሪነታቸውን ያሳድጋልም ብሏል። መንግስት የውሳኔ በሁለቱ ሀገራት መካከል ያለውን የንግድ ግንኙነት ለማጠናከርና የኢትዮጵያን ኤክስፖርት ለማሳደግ ወሳኝ እርምጃ መሆኑንም ገልጿል። የገንዘብ ሚኒስቴር ውሳኔውን ተከትሎ እንዳስታወቀው አዲሱ የታሪፍ አወቃቀር እንደ ቪየትናም እና ባንግላዴሽ ካሉ ትልልቅ የማምረቻ ማዕከላት ጋር ስትወዳደር የተሻለ ዕድል እንዲኖራት ያደርጋል ብሏል። የ10% የታሪፍ መጠን ለኢትዮጵያ ላኪዎች ከፍተኛ ማበረታቻ እንደሚሰጥም ሚኒስቴሩ ገልጿል። የአዲስ አበባ ከተማ አስተዳደር ለመንግስት አልታዘዝም ያሉ ጥቂት የሜትር ታክሲዎች መኖራቸውን ገለጸ። እነዚሁ ድርጅቶች የትራንስፖርት መቆጣጠሪያቸውንም በውጭ ሀገራት አድርገው እንደሚሰሩ ደርሼበታለሁ ማለቱም ተሰምቷል። የአዲስ አበባ ትራንስፖርት ቢሮ አደረግኩት ባለው ግምገማም አንዳንድ የሜትር ታክሲ ድርጅቶች ለመንግስት ባለመታዘዝ ከህግ አግባብ ውጭ የሆነ ባህሪ እያሳዩ ነው። የትራንስፖርት መቆጣጠሪያቸውንም ከኢትዮጵያ ውጭ አድርገው እንደሚሰሩ ተረድቻለሁ ነው ያለው። ይህንን ተከትሎም ከሜትር ታክሲዎች ጋር ያሉ ችግሮችን ለመፍታት በአሰራር ደረጃ ለመፍታት የሚያስችል መመሪያ እንደ አዲስ እየጸደቀ እንደሚገኝ ቢሮው ገልጿል። ቢሮው በሌላ በኩል ከዚህ በኋላ በመንግስትም ይሁን በግል ወደ ሀገር ውስጥ የሚገቡ ተሽከርካሪዎች የኤሌክትሪክ ተሽከርካሪ ብቻ እንደሚሆኑም ጠቁሟል። በመጨረሻም ለሳምንታት ከዘለቀ ከባድ የከተማ ውጊያ በኋላ የሱዳን መዲና ካርቱም ጸጥታ ወርሷታል ተብሏል። የሱዳን ጦር ካርቱምን ከተቆጣጠረ ቀናቶች አልፈዋል። ከ2 ዓመት በፊት የሱዳን መንግስት መቀመጫና የንግድ ማዕከል የነበረችው ካርቱም አሁን ባዶ ሆናለች። በጦር ሰራዊቱና በፈጥኖ ደራሽ ኃይሉ ታጣቂዎች መካከል በተፈጠረ የስልጣን ሽኩቻ ምክንያት ከ2 ዓመት በፊት ከተነሳው የእርስ በርስ ጦርነት በኋላ ወደ ካርቱም መመለስ ለሱዳን ጦር አዲስ ምዕራፍ እንደሆነም እየተነገረ ነው። ነዋሪዎቿ የጦርነቱን ማብቃት ቢመኙም ግጭቱ ወደ የትኛው አቅጣጫ እንደሚያመራ ግልጽ አይደለም። በካርቱም የሚገኙ ነዋሪዎች በንጹሃን ላይ ጥቃት በማድረስ የተከሰሰው የፈጥኖ ደራሽ ኃይል ካርቱምን ለቆ በመውጣቱ ደስተኞች መሆናቸውን ዘገባዎች ያስረዳሉ። ይህ አዋዜ ልዩ ላልሰማችሁ ነው። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን።
እናመሰግናለን። ቁም ነገር ሚዲያ ለቁም ነገር እንሰራለን።